ሪያል ማድሪዶች በከፍተኛ ፉከራ ላይ ነው የሚገኙት። እነ ቤሊንጋም፣ ክሊያን ምባፔ በውስጥም የሪያል ማድሪድ አመራሮችም ተጫዋቾችም ውጤቱን መቀልበስ እንችላለን የሚል እሳቤ እንዳላቸው እየገለጹ ነው ያሉት። እግር ኳስ ነው፣ በእርግጥ ማለም ማሰብ ተገቢ ነው። ግን ሪያል ማድሪድ ይሄ ጨዋታ በጣም የሚከብደው ጨዋታ ይመስለኛል። ሪሞንታዳ ከሰራ እኔ በጣም እገርማለሁ፣ በጣም አጨበጭብላቸዋለሁ። ሪሞንታዳ መስራት ከቻሉ ዘንድሮ የውድድር ዓመት ካለ ዋንጫ ሊያጠናቅቁ ነው ሪያል ማድሪዶች። ለሪያል ማድሪድ የተለመደ አይደለም። 3 ዓመት 4 ዓመት ካለ ዋንጫ መጓዝ ሪያል ማድሪድ በፍጹም አክሴፕት የሚደረግ አይደለም በሪያል ማድሪድ ቤት ውስጥ እና አሁንም ካለ ዋንጫ 3ኛ ዓመታቸው ሊመጣ የሚችልበት እድል እንዳለ እየተጠቀሰ ነው የሚገኘው። ከዚህ በፊት በተመሳሳይ በወልፍስበርግ 2015-16 2-0 ተሸንፈው ሳንቲያጎ ቤርናቦ ላይ የዚኔዲን ዚዳን ቡድን በክርስቲያን ሮናልዶ ሃትሪክ ታግዞ ጨዋታ መቀልበሱ ይታወሳል። ጀርመን ላይ ውጤት ቀልብሶ ያውቃል ሪያል ማድሪድ። የዛሬው ግን አስቸጋሪ የሚያደርገው ባየር ሙኒክ በዘንድሮ ውድድር ዓመት በሜዳ ያልተሸነፈ ቡድን ነው። ጀርመን ላይ በየትኛውም ውድድር ጀርመን ላይ ምንም አይነት ሽንፈት ያላስተናገደ ቡድን ነው። በአውሮፓም ከፍተኛ ጎል ካስቆጠሩ ቡድኖች ቁጥር 1 ተብሎ የሚቀመጥ ቡድን ነው። በዛ ላይ አንድም የተጫዋች ጉዳት በዛሬው ጨዋታ ላይ ባየር ሙኒኮች የሉባቸውም። ኦሊሴም፣ ሉዊስ ዲያዝም ሃሪኬንም በቦታቸው ይገኛሉ። አንድም የተጫዋች ጉዳት የሚያሰጋ ካርል ወጣቱ አርሰናል ላይ ጎል ያስቆጠረው ተጫዋች ብቻ ነው ሊጠቀስ የሚችለው። ከዛ ውጭ ያሉት ተጫዋቾች በሙሉ ከነተቀያሪው ከነሙሉ ዝግጁ ናቸው። እነ ጀማል ሙሲያላን በላቸው ሌሎችም ተጫዋቾች ጉዳት ላይ የነበሩ ተጫዋቾች በሙሉ አቅማቸው ዛሬ መጫወት እድል ይኖራቸዋል ተብሎ ይጠበቃል። ማድሪድ 3 ተከታታይ ጨዋታዎችን ካለ ድል የመጣ ቡድን ነው። ድል ርቆታል ማድሪድን። የድል ጉዳይ አጣብቂኝ ውስጥ ገብቶ የመጣ ቡድን ነው። ሎስ ብላንኮቹ በነገራችን ላይ 4 ጊዜ የባየር ሙኒክን ውጤት ቀልብሰው ያውቃሉ። 4 ጊዜ በጣም ብዙ ነው። የአንድን ቡድን ውጤት መቀልበስ 4 ጊዜ እና ይሄ ፊር አላቸው ባየር ሙኒኮች። ከዚህ ቀደም በታሪክ ብዙ ጊዜ ውጤት የቀለበሰባቸው ባየር ሙኒክ ላይ ሪያል ማድሪድ ነው። ይሄ ታሪካዊ ዳራ ያለው ነው እና ይሄ ሊያስፈራ የሚችል እድል ይኖራል። የባየር ሙኒክ አምበልና ወሳኙ ግብ ጠባቂያቸው ማኑኤል ኖየር በ40 ዓመቱ አስደናቂ ብቃቱን እያሳየን የሚገኘው ተጫዋች ሳንቲያጎ በርናቦ ላይ ይዟቸው የወጣው ተጫዋች እንደገለጸው ከሆነ አንድ ቡድን ካለ ዋንጫ የውድድር ዓመቱን ለማጠናቀቅ ሲቃረብ ወይም ካለ ዋንጫ የውድድር ዓመቱን እንደሚያጠናቀቅ ሲያቅ የሚያሳየው ባህሪ የተለየ ነው የሚሆነው እና አሊያንዝ አሬና ላይም የተለየ ባህሪ ሊያሳዩን ስለሚችሉ በተለየ መንገድ ሊመጡብን ስለሚችሉ በጣም መጠንቀቅ አለብን። እኛን አስቡ እስኪ ካለ ዋንጫ የውድድር ዓመት ልናጠናቀቅ ብንሆንና እንዲህ አይነት አጋጣሚ ብናገኝ ምንድን ነው የምናደርገው? ስለዚህ ሪያል ማድሪድም ተመሳሳይ ነገር ይዞ ሊመጣ ስለሚችል መጠንቀቅ አለብን ብለዋል። ሪያል ማድሪድ በዛሬው ጨዋታ ላይ ወሳኝ ከሚባሉ ተጫዋቾች መካከል አማካኙ ኦሪያል ቹዋሚኒ በቅጣት ምክንያት በዛሬው ጨዋታ ላይ የማይሰለፍ ተጫዋች ሆናል። ቤሊንጋም ሚዱ ላይ እንደሚተካው ይጠበቃል። ቤሊንጋም ከባየር ሙኒክ ጋር ጥሩ ስታት የለውም። 11 ጨዋታ በተቃራኒነት ዶርትሙንድም እያለ ማድሪድም እያለ ገጥሟቸዋል። 8ቱን ተሸንፏል። እሱ በነበረባቸው ጨዋታዎች ላይ በተቃራኒነት ባየር ሙኒክን በገጠመበት 2 ናቸው ወጥቷል። ከ11 ጨዋታ አንዴ ብቻ ነው ቤሊንጋም ባየር ሙኒክን ማሸነፍ የቻለው። ዛሬ እንግዲህ ቹዋሚኒን ተክቶ ሚዱ ላይ ይሰለፋል የሚል ሀሳብ ስላለ ማለት ነው። አልቫሮ አልበርዋ ይህንን ጨዋታ እንደምንቀለብሰው ውስጤ ይሰማኛል፣ ተጫዋቾችም በዚህ ላይ ትልቅ እምነት አላቸው እናደርገዋለን ያሉ ሲሆን ቪሴንት ኮምፓኒ ደግሞ የሪያል ማድሪድን ድክመት እናውቀዋለን፣ ግድ የላችሁም አትጨነቁ፣ በአስተማማኝ ሁኔታ አሸንፈን ያለው እንዲሁም በአስተማማኝ ሁኔታ አሸንፈን ወደ ቀጣዩ ዙር እናልፋለን የሚል አስተያየቱ ሰጥቷል። ይሄኛው ጨዋታ በንጽጽር የመሆን እድሉ ጠባብ ነው፣ ግን በንጽጽር ሪሞንታዳ ይሄኛው ጨዋታ ላይ ሊኖር ይችላል ብዬ ገምታለሁ። በንጽጽር ነው ያልኩት። ሁለቱም ላይ ሪሞንታዳ አልጠብቅም። አርሰናልም ወደ ቀጣዩ ዙር ያልፋል፣ ባየር ሙኒክም ወደ ቀጣዩ ዙር ያልፋል። ግን እንደው ጥቂት በተወሰነ መንገድ ማድሪድ የተወሰነ ጥረት ሊያደርግ ይችላል። ምባፔ እና ቪኒ ጁኒየር ጥሩ አቋማቸው ላይ ከተገኙ ምናልባት ቀድሞ ጎል ካስቆጠሩ ነገሮች ሌላ ድራማ ልንመለከትበት የምንችልበት እድል በተወሰነ መንገድ የኛው ጨዋታ ያለው ይመስለኛል። ግን ሁለቱም ቡድኖች ኮምፎርቲብሊ ወይም በጥሩ መንገድ ወደ ቀጣዩ ዙር ባየር ሙኒክም አርሰናልም የማለፍ እድላቸው ሰፊ ይመስለኛል። ግን ትክክለኛ ሀሳብ ነው። አድማጮች እንግዲህ ዛሬ ምሽት ሁለቱንም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ጎን ለጎን የምናቀርብላችሁ ይሆናል። በጣም ጥሩ ፉክክር የምናይባቸው የአውሮፓ ሻምፒዮንስ ሊግ መድረኮች ናቸው። እኔም ሶፊ አንተ ባልከው ሙሉ በሙሉ ነው 100% የምጋራው ማለት ነው። ሪሞንታዳ ዛሬ ምሽት ይኖራል ብዬ አላስብም። በፉክክር ደረጃ ግን ምናልባት ሪያል ማድሪድ ለሪሞንታዳ የተሻለ እንቅስቃሴ ሊያደርግ ይችላል ብዬ አስባለሁ። ሪያል ማድሪድ በባየር ሙኒክ የመጀመሪያውን በሜዳው ላይ ያለውን መወጣት ካልቻለ በባየር ሙኒክ ሜዳ ሂዶ ጀርመን ላይ ሂዶ ውጤት ይቀለብሳል የሚል እምነት የለኝም። ባየር ሙኒክ በጣም ከባድ ቡድን ነው።
ዋንጫ ከምጠብቀው ቡድን መካከል አንዱ እንደውም ባየር ሙኒክ ነው። ቀጣይ ከፓሪስ ሰን ጀርመን ጋር ነው ያለው የሁለቱ ቡድን አሸናፊ የጨዋታ መርሃ ግብር እና ባየር ሙኒክ ነው የምጠብቀው ለፍጻሜ ጭምር ማለት ነው። ከማን ጋር? ከአርሰናል ጋር ማለት ነው። ከመጀመሪያው ጀምሮ የተናገርኩት ግምቴ ነው። አንድ ግምት ብቻ ነው። ትናንት የአትሌቲኮ ማድሪድ ወይስ ባርሴሎና የሚለው ባርሴሎና ሪሞንታዳ ይሰራል የሚል ሀሳብ ነበረኝ። ለሪሞንታዳ በጣም የተቃረበ አድቫንቴጅ ነበረው። እውነት ለመናገር ባርሴሎና 2-1 አሸንፏል። አንድ ጎል ቢጨምር ሞር ለሪሞንታዳ በጣም ይቀርብ ነበር። 2-0 ማርጎት ለሪሞንታዳ ጫፍ ላይ ደርሶ ነበር ለመቀልበስ ማለት ነው። ስለዚህ በዛ ደረጃ ነው እኔ አሁንም የማስበው ማለት ነው። አርሰናልና ባየር ሙኒክ ለፍጻሜ እንደሚደርሱ ይሰማኛልና የዛሬ ምሽቱ ጨዋታ ጥሩ ፍክክር የምናይበት በዋናነት ከፍተኛ ፍልሚያ የምናይበት ልክ እንደ አትሌቲኮ ማድሪድና እንደ ባርሴሎና ባየር ሙኒክ ከሪያል ማድሪድ ይመስለኛል። በሁለተኝነት ደረጃ አርሰናል ከስፖርቲንግ ሊዝበን። ያው ግን በጣም በርካታ የአርሰናል ደጋፊዎች ኢትዮጵያ ውስጥም ከኢትዮጵያ ውጭም ስላሉ መነሻችንን ኤምሬትስ ስቴዲየም አድርገን ጎን ለጎን እያንዳንዱን እንቅስቃሴ ልክ እንደ ትናንቱ እንዳያመልጥ ለአድማጮቻችን በቀጥታ የምናስተላልፍ ይሆናል። አድማጮች ምሽት ላይ ጠብቁን።